በጭራሽ አልነገረችኝም። ደግሞ ማንንም ሰው ከትርሲት ጋር ይጣላል ብዬ አላስብም። ሰው አይደለ እንዴ? ብትጣላ ትችላለህ። ትርሲትን እኮ ስለማታውቃት ነው ኢንስፔክተር። በጣም መልካምና የዋህ ሴት ነች። ምናልባትም ከሷ ጋር ሊጣላ የሚችለው ስጋ የለበሰ ሰይጣን ብቻ። ትርሲት ስለ ድሮ ባለቤት እንደዚህ አይነት ምስክርነት መስጠት በጣም የሚገርም ነው። እኔ የማውቀውን እውነት ብቻ ነው የነገርኩ። እና እሷን ይጎዳል ብለህ የምጠረጥረው ሰው የለም? እኔ እኮ ስለ እሷ ጥሩነት እንዲሁ ልንገርህ ብዬ እንጂ ሲጀመርም እኮ ጥይቱ የተተኮሰው እሷ ላይ አልነበረም። እና ማን ላይ ነው የተተኮሰው? እኔ ላይ ነበር የተተኮሰው። እና አንተ ላይ ከተተኮሰ ጥይቱ እንዴት እሷን ሊመታ ቻለ? እኔን ለመከላከል ስትል እኮ ነው ራሷን ያስመታችው። ለእኔ የመጣውን የሞት ጽዋ ነው እሷ የተቀበለችው። እኔ እንደማየው ለእሷ ጥሩ አመለካከት ነው ያለ። እሷም ራሷን እንደዚህ መስዋዕትነት ካደረገች እንዴት ልትለያዩ ይቻላችሁ? ኢንስፔክተር፣ እሱ በጣም ብዙ ታሪክ አለው። በሰማው ደስ ይለኛል። አሁን ላይ በዚህ ሁኔታ ሆኜ እሱን መናገር አልችልም። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ካያ ድራማ እንግዲህ በካያ ድራማ ትርሲት ሙታለች ማለት ነው። በጣም ነው የሚያሳዝነው። እውነት ለመናገር ከሆነ ትርሲትን መግደል አልነበረባቸውም። እንግዲህ በባለፈው ክፍል ላይ እንዳያችሁት ሚኪ የትርሲትን የቀድሞ ባለቤት ማለት ነው እሱን ለመግደል ስለፈለገ ሰው ቀጥሮ ነበር እንግዲህ የሚገለው ሰው። ነገር ግን በዛው ቀን ደግሞ ከሚኪ ጋር አብሮ እየሰራ የነበረው ተከስተ እንግዲህ ተከስተ የሚኪ ቀኝ እጅ ነበር መጀመሪያ ላይ። አንዳንድ ሰው እንግዲህ ጊዜ ጉዳይ ነው እንጂ ይቀየራልና ከመጥፎ ማንነቱ ተቀይሮ ጥሩ ማሰብ ጀምሯል። ስለዚህ የሚኪን መጥፎ ተግባሮች እየተባበረው አይደለም እና በመጨረሻም እንግዲህ የዛን ቀን ሚኪል የትርሲትን የቀድሞ ባለቤት ሊገለው እንደሆነ ብሩክን ማለት ነው ሊያስገድለው እንደሆነ ለትርሲት ነግሯት ነበረ። ትርሲት በፍጹም ብሩክ ይሄን አያደርግም ሚኪ ይሄን አያደርግም ብላ እንግዲህ ለሚኪ ስትከራከር ነበረ። ምክንያቱም ከሷ አጠገብ ሲሆን በጣም ስለሚያስመስል መልካም ሰው ለመሆን ስለሚሞክር ማለት ነው። ነገር ግን ቤት ውስጥ በጣም ብዙ ነገሮችን ሲያደርግ ነበረ። ልጆቹ አባታቸውን እንዲጠሉት ሁሉ ሲሰራ ነበር እንግዲህ ይህ ሰው ማለት ነው። ምክንያቱም እዚህ ቤት የሚኖረው እናንተን ወዷችሁ ሳይሆን ለንብረቱ እያለ ነው፣ እናንተን አይፈልጋችሁም እያለ እንግዲህ በተለይ የትንሹን የካሌብን አእምሮ ሲበርዘው እያየን ነበረ። ልጆች ደግሞ ንጹሕ ወረቀት ናቸው፣ የተነገራቸውን ነገር ይይዛሉ። እና እንግዲህ ሚኪ በጣም ብዙ ነገሮችን እያደረገ ነበረ። በዛ ላይ ደግሞ የትርሲት እናት ሚኪና ትርሲት እንዲለያዩ ትፈልግ ነበረ። ምክንያቱም ደግሞ ለንብረት ብላ ነው እሷ። ብሩክና ትርሲት ያፈሩት የጋራ ንብረት አለ። ብሩክ እንግዲህ ሞተ ከተባለ በኋላ በጓደኛው ሴራ በሚኪ ሴራ ማለት ነው ሞተ ተብሎ ለብዙ ዓመታት ሲጠፋ እንግዲህ ሙቷን ተብሎ ተስፋ ቆርጣ እሷ ጓደኛውን አግብታ ነበረ። ነገር ግን እንግዲህ አሁን ደግሞ እሱ ሲመጣ ያ ቤት ሙሉ ንብረት የጋራቸው ነው ማለት ነው። አብሮ በትዳር ያፈሩት ልጆችና ንብረት አላቸው። ስለዚህ ሚኪ ይሄ ንብረት ለእኔ ይገባኛል በሚል ነው እንግዲህ በቅናት ተነሳስቶ ነው። እና አሁን ላይ የትርሲት እናት እያደረገችው ያለው ነገር በመካከላቸው እንዲለያዩ ሚኪና ትርሲት ማለት ነው እንዲለያዩ እያደረገች ነበረ። ምክንያቱም ብሩክ ንብረት ሊወስድ ነው፣ ለራሱ ፈልጎት ሳይሆን ያው ንብረቱ ስለሚያስፈልገው ገንዘብ ስላስፈለገው እና ደግሞ የራሱ ንብረት ነው ሲጀመርም፣ ስለዚህ መውሰድ ነበረበት። ይሄ የጋራ ንብረት ስለሆነ ከሚከፈል ደግሞ ትርሲት ሚኪን ፈታ ከብሩክ ጋር አብረው እንዲሆኑ የትርሲት እናት እየሰራች ነበረ።
በተደጋጋሚ እንግዲህ ትርሲትን ለብቻዋ ስታወራት ሚኪ ተደብቆ ያዳምጥ ስለነበረ ይሄ ነገር ከጊዜ ወደ ጊዜ እኔን ከጨዋታ ውጭ ሊያደርጉኝ ነው ብሎ እንግዲህ ያለው አማራጭ እንግዲህ ብሩክን መግደል ነው። ታዲያ እንግዲህ ለብሩክ ያዘጋጀው ገዳይ ሰውዬም እንግዲህ ቀድሞ ተከስተ ግን ለትርሲት ይህን ሚስጥር ይናገራል። ብሩክን ሊያስገድለው እያሰበ ነው ዛሬ በልደትሽ ቀን፣ ስለዚህ እንድትጠብቀው ነግሯት ነበረ። ይህን ነገር ከነገራት በኋላ ትርሲት በፍጹም ብሩክን ብቻውን ልተው አልቻለችም። ለደቂቃ እንኳ ብቻውን ልተው አልቻለችም። መኪና ተው እንኳ ወደ ቤት መሄድ እንዳልቻሉ ማለት መኪናቸው ጎማው ፈንድቷል እና ወደ ቤት መጥቶ ተከስተ ሊወስዳቸው እንዳልቻለ ሲያውቁ በእግራቸው ነበር እንግዲህ ከብሩክ ጋራ ወደ ቤት እያመሩ የነበረው። በጣም ነው ልብ የሚሰብረው እውነት ለመናገር ከሆነ። እኔ ከሞቷ ደግሞ አሟሟቷ ነው ያሳዘነኝ። ትርሲት መሞት ነበረባት ወይ ሌላ ጥያቄ ነው። በፍጹም የትርሲት መሞት ምንድን ነው በቃ ማለት በጣም ብዙ ማወቅ ያለባት በጣም ብዙ ነገሮች አሉ። በጣም ብዙ መስተካከል የነበረባቸው ነገሮች አሉ። በጣም ብዙ የምትኖረው ህይወት ነበረ። ልጆቿ ገና ባሏ እንኳ በደንብ አላወቃትም። እንግዲህ እንደምናየው ብሩክ በደንብ እያወቃት አይደለም አይደለ? ወደ ቀድሞ ማንነቱ በደንብ አልተመለሰም እና በጣም ብዙ ነገር ማወቅ ያለባት ነገር እያለ ነገር ግን ትርሲትን እንግዲህ እንድትሞት ሆኗል ማለት ነው። እናም እንግዲህ ቤት ውስጥ ልጆቿ፣ እናቷ፣ ሁሉ ቤተሰብ እንደምታዩት ልደቷን ለማክበር ሞቅ ሸብረቅ አድርገው በደስታ እየጠበቋት ልጆቿ ለእናታቸው ውድ የሆነ ስጦታ የምትወደውን ስጦታ ይዘው እናታችን ትመጣለች ብለው በምሽት ሲጠብቁ እንግዲህ ምንድን ነው የተፈጠረው? ብሩክና ትርሲት በእግራቸው ወክ እያደረጉ እንግዲህ እያወሩ እሷ የምትጠራጠረው ነገር ስላለ ማለት ነው እሱን ለመጠበቅ በጣም እየጣረች ነበረ። እናም በመጨረሻም እንግዲህ ሚኪ የላከው ገዳይ ማለት ነው ወደ ብሩክ ይተኩሳል። ድንገት መጥቶ አንተ ነህ ወይ ብሩክ ማለት በማለት ስሙን በመጣራት ነበረ ሲተኩስ የነበረው። ነገር ግን ትርሲት በመሀል ገብታ እንግዲህ በሰዓቱ በሞት አፋፉና የሆነ ነገር መናገር ፈልጋ ነበረ ለብሩክ ማለት ነው። ስለ ሚኪ እያለች ሳትናገር ነው እንግዲህ ዝም ያለችው። በጣም ነው የሚያሳዝነው። እንግዲህ ጥላታቸው እንኳ ሚኪ እንደሆነ እሷ እያወቀች ግን አሁንም ብሩክ አለማወቁ ሌላ ጥፋት እንዲኖር ያደርገዋል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ የሚኪ ስግብግብነት ማለት ነው ስንት ወንጀል ውስጥ እንዳስገባው ተመልከቱ። ከዚህ ነገር ግን ተከስተ እጁን አውጥቷል። ቀድሞም ደግሞ ለትርሲት አስጠንቅቋታል። ትርሲት ይህን ነገር ወይ ቀድማ ለብሩክ ብትነግረውና አብረው ቢጠነቀቁ ጥሩ ነበረ። ነገር ግን በጣም ነው የሚያሳዝነው። እንግዲህ ሚኪ ለብሩክ ያዘጋጀው ሞት ለትርሲት ሆኗል። ትርሲት ለባሏ ሞታለች። ግን መሞት ነበረባት ወይ? በተለይ ልጆቿ እኔ እንዴት እንዳሳዘኑኝ አስባችሁታል? እየጠበቋት በልደቷ ቀን የእናታቸውን ሞት መስማት ለእናታቸው የያዙትን ስጦታ እንዳያዙት ነው እንግዲህ ሆስፒታል ውስጥ እናትየዋ በእርዳታ ላይ ያለች ህይወቷ ያለፈውና የትርሲት ሞት እውነት እኔ የምር እስኪመስል ድረስ ነው ያስደነገጠኝና እንግዲህ ከሚኪ ጋር ከብሩክ ጋር ከቀድሞ ባለቤቷ ጋር ማለት ነው ገና በጣም ብዙ ማወቅ ያለባትና ማወቅ ያለበት ነገር በጣም ብዙ ነገር አለ ማለት እየወደደችው ነበረ። ወደ ቀድሞ ማንነታቸው ወይ ወደ ትዳራቸው ወደ ልጆቻቸው አብረው ይመለሳሉ የሚል ተስፋ ነበረን። በሚያሳዝን ሁኔታ ግን ትርሲትን በአጭር አስቀርተዋታል እና በጣም ነው የሚያሳዝነው። በተለይ ልጆቿ ማለት ነው እንግዲህ የሚኪ ተንኮል፣ ስግብግብነት፣ የእሱ ያልሆነን ነገር ለራሱ ለማድረግ ሲል የብዙ ሰዎችን ህይወት አበላሽቷል። በመጨረሻም እንግዲህ የገዛ ሚስቱንም ገደላት ማለት ነው። እና በጣም ነው የምር እኔ ድራማው ያለቀው እንግዲህ ትርሲት ሞታ ልጆቿ እያለቀሱ እንደምታዩት ነው። ነገር ግን በቃ በሆነ ቅጽበት ነገሩ ማለት የምትነቃ ሁሉ እየመሰለኝ ነው። ማመን አልቻልኩኝም። ለምን ልክ አይደለም አሟሟቷ። አሁን ላይ መሞት አልነበረባት። መሞት እንኳ ቢኖርባት ለባሏ ሁና ለሱን ለማትረፍ እሷ ተሰውታለት ሞታለት እንኳ ከሆነ እንደዚህ አልነበረም። አሁን አልነበረም የምትሞተው በዚህ ሰዓት ለዛውም እና የልጆቿ ሁሉ ቅስም ስብር ነው ያለውና እንዴት እንዳሳዘነችኝ እንግዲህ በካያ ድራማ ላይ ትርሲት መልካም ሰው እንግዲህ አይበረክትም። ሲበዛ በጣም መልካም ሰው ናት። ባልና ሚስት ከአንድ ወንዝ ይቀዳል የሚባለው ነገር ማለት ነው በእነሱ ነው ያየሁትኝ። ትርሲትም ባሏ ብሩክም ሲበዛ ደግና መልካም ለሰው የሚኖሩ ናቸው። በገንዘባቸው የማይኩራሩና
እንግዲህ ሚኪ ከመጀመሪያው ጀምሮ በብሩክ በትዳሩ በንብረቱ በቤቱ በልጆች ሁሉ የሚቀናበት ጓደኛው ነበረ። በመጨረሻም እንግዲህ እሱን ሞተ ብሎ ለአመታት ከሚስቱ ለይቶ ሚስቱን የራሱ አድርጎ ህይወቱን በጥብጦ እንግዲህ ሚኪ ብዙ ነገሮችን ብሩክ ማለቴ ነው እንዴት አይነት ህይወት እንዳሳለፈ አባባንና እንግዲህ የአባባን ልጅ ማለት ነው ስሟ ስለማያዝልኝ ነው እነሱን እንኳ ያተረፈው በዚህ ሞተ በተባለበት በተረሳበት አመታቶች ውስጥ ነው እነሱን አውቆ አሁን ላይ ቤተሰብ የሆኑትና ታዲያ እንግዲህ የሚኪ ተግባር ምን እንዳመጣ በመጨረሻ ተመልከቱ። አሁን ላይ የማይወጣው ነገር ውስጥ ገብቷል። አሁን ላይ ሚኪ እያሰበ ያለው እንግዲህ ትርሲትን የገደላትን ሰውዬ ተከስተ እንዲያጠፋው እንዲገለው እየነገረው ነው። ቀላል አይሆንም። ሚኪ በራሱ ላይ ነፍስ ማስጠፋት ብቻ ሳይሆን አሁን ላይ ለራሱ ጥላት አፍርቷን ማለት ነው። እንግዲህ ያ ትርሲት ላይ እና ብሩክ ላይ ተኩሶ የነበረው ሰውዬ ማለት ነው። ብሩክን ራሱን ከዚህ በኋላ አንድ ነገር አደርጋለሁ ቢል ሚኪን ራሱን እንደሚገለውም እየዛተበት ነው። እንግዲህ መጨረሻው ምን እንደሆነ ተመልከቱ። ግን ትርሲት መሞቷ ትክክል ነው ወይ? ለዛውም በዚህ ሰዓት ማለት ነው። ምንም እኮ ያወቀችው ነገር የለም። ሚኪ ራሱ እንደሆነ ሆን ብሎ ባሏን የባሏ መኪና የሚሄዱበትን መኪና ጎማው እንዲበላሽ ያስደረገው እሱ ራሱ እንደሆነ እንዲሞት ያደረገው እሱ እንደሆነ ማወቅ ነበረባት። በትዳሯ ላይ ቀንቶ የገዛ ባሏን እንደዛ እስከ ሙቷን ብሎ ማለት የምርም የሞታን የመሰለው እሱ። ነገር ግን እንግዲህ ፈጣሪ ሲረዳቸው ብሩክ ሳይሞት ተገኘ እንጂ ሚኪ እንደሞተ ነበረ እንግዲህ የሚያውቀው፣ ምክንያቱም ስራውን ያውቃል። ሌላው ቀርቶ የራሱን የብሩክን እህት ሳይቀር እንድታብድ ያደረገውም እሱ ነው። ብቻ በጣም ብዙ መጥፎ ነገሮችን አድርጓል። እሱም እንግዲህ ለገንዘብ ብሎ ነው። የትርሲት እናትም ገንዘብ ወዳድ ሴት ናት። ነገር ግን አሁን እያደረገችው ያለው ነገር ጥሩ ነበረ። ምክንያቱም ትርሲትንና ብሩክን አብሮ ማድረጓ ለገንዘብ ብላ እሷ ለክፋት ወይም ደግሞ ለስግብግብነቷ እሷም ከሚኪ ስለማትሻል ማለት ነው። ለዛ ቢሆንም እንኳይ ግን ትክክል ናት። ምክንያቱም እነዚህ ሰዎች የተለያዩት ወደው አይደለም፣ ሞተ ተብሎ ነው እንግዲህ እና ፈታው ወይም ተፋቶ የተጣልተው አይደለም። ሞተ በህይወት የለም ተብሎ ከተረሳ በኋላ ነው እንግዲህ ሚኪን ያገባችውና ይህ ሁሉ ቅንብር የሚኪ ተግባር ነበረ። እንግዲህ እንደዚህ አይነት ጓደኞች አሉ በእናንተ ህይወት የሚቀኑ ቀን የሚጠብቅላችሁ እንዴት አድርገው እናንተን ጉድጓድ ቆፍረው እንደሚቀብሯችሁና የእናንተ የሆነን ነገር ለራሳቸው እንዴት አድርገው ወደ ራሳቸው መውሰድ እንደሚችሉ ኳልኩሌት ሲሰሩ የሚኖሩ ሰዎች ካያችሁ እንግዲህ ሚኪ የትርሲትም የብሩክም ጓደኛ ነበረና ብሩክ የሰራውን ፎቅ ቤት ሲያሳየው ብቻ ንብረቱን ሲያሳየው ምናምን ይቀና ነበረ። ይህን እንዴት አድርጎ ለራሱ እንደሚያደርገው ያስብ ነበረ ሚኪ በውስጡ ማለት ነው። እነሱ ከቅንነት ነበረ ያሳዩት ያላቸውን ነገር ሁሉ የሚያስበውን የሚያቅደውን ሁሉ ብሩክ ይነግረው ነበረ። ከፈለክ አንተ ከኛ ጋር መኖር ትችላለህ፣ አንድ ክፍል እንሰጣለንም እያለ የልብ ጓደኛውን መብቱ እንደሆነ ከነሱ ጋር መኖር እስከፈለገው ጊዜ ማለት ነው እቅዱን፣ እርምጃውን፣ እያንዳንዱ ህይወቱን እየነገረው ነበረ። እንግዲህ በዛ ሰዓት ግን እሱ እያዳመጠው ወይም ደግሞ ዋው ታድለህ ጎበዝ ሳይሆን እያለው የነበረው እንዴት አድርጌ ራሴ እንደማደርገው ይህ ሁሉ ነገር አንተ ኑሮህ እኔ ግን ሳይኖረኝ እያለ ብሩክ ላይ ነበር ሲቀና የነበረው። ብሩክ ደግሞ ጓደኛ ያገኘው ብሎ ሁሉን ነገር ይነግረው ነበረ። ታዲያ እንግዲህ እንደዚህ ጓደኛ አገኘን ብለን የምንነግራቸው ሚስጥራችን የምናካፍላቸው ወይም ደግሞ እቅዳችንን የምንነግራቸው ሰዎች ከቻሉ መጀመሪያ እቅዳችንን ነው የሚያበላሹት። ጭራሽ እቅዳችን ከአእምሯችን ውስጥ ያለውን እቅድ እሱን ነው ለማጥፋት የሚሮጡት ሀሳባችን ራሱ ማለት ነውና እሱን ካልቻሉ ግን የተሰራውን ነገር ለማበላሸት የማይቆፍሩት ድንጋይ የለም። እና በጣም የዘመኑ ጓደኞች እንግዲህ እንደዚህ ናቸው። ብዙ ሰው እየተጎዳ ያለው በጓደኛ በዚህ መልኩ ነው። በቅናት በምቀኝነት የተነሳ የእናንተን የሆነ ነገር ለራሳቸው የሚመኙት ማለት መመኘት ጥሩ ነው። በነገራችን ላይ እኔም እንደሱ ሰርቼ እዚህ ቦታ መድረስ ፈልጋለሁ፣ እኔም እንደነሱ እንዲኖረኝ ፈልጋለሁ ሰርቼ ማለት ጤናማ ሀሳብ ነው። ነገር ግን የእሱን ነጥቄ ባዶውን አስቀረዋለሁ ለእኔ አደርገዋለሁ እያሉ ሰይጣናዊ አስተሳሰብ ልክ እንደሚኪ ማሰብ እንግዲህ መጨረሻው መዘዙ ለጊዜው ብዙ ሰዎችን ልንጎዳ እንችላለን። ነገር ግን መዘዙ ምን ያክል እንደሆነ እንግዲህ ሚኪ የደረሰበትን ማየት ትችላላችሁ።
አንዱን ጥፋት በአንዱ ሲሸፍን፣ አንዱን ስህተቱን በአንዱ ሲሸፍን እንግዲህ ጭራሽ የገዛ ሚስቱን አስገድሎ ቁጭ ብሏልና የትርሲት መሞት እንግዲህ የብዙዎቻችሁን ልብ የሰበረው ይመስለኛል። ምክንያቱም መሞትም አልነበረባትም። በዛ ላይ በጣም ሲበዛ መልካምና ደግ ሴት ነበረች። ነገር ግን እንግዲህ መልካም ሰው አይበረክትም የተባለ ይመስል ትርሲት ሞታለች። ውድ ቤተሰቦቼ የካያ ድራማ ትረካ እንግዲህ ዛሬው ይህን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። የምለቀው ቪዲዮ እንዲደርሳችሁ የደውል ምልክቱን በመጫን ይህን ቪዲዮ ስታዩ ሼር በማድረግ ተባበሩኝ። ትንሽ ቻናሌ ቅዝቅዝ ብሎብኛል፣ ምን እንደሆነ አላውቅም። እንግዲህ እናንተ ደግሞ ተባበሩኝ እላችኋለሁኝ። የዛሬው ቪዲዮ ይሄን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ የዛሬን አበቃን። ባይ ባይ።